What's good? እንግዲህ ወደም ዜና ምን ማረጋች አሁን እሁድ ነው ሰው ጠዋት 2 ሰዓት አካባቢ ደነገርኳችሁ ትናንት በደንብ አርፌያለሁ የሳንት ነው ቪዲዮ ነገር ረስቼ እንትን ብየዋለሁ ኤክስፖርት አድርጌያለሁ ደግመን መልሰን እናስተካክለው ነገር አለ ከዛ በኋላ በቃ እሱ ነው ቪዲዮን ከጨረስኩ በኋላ ለታፖስት እናደርጋታለን ተምኔልም አልሰራሁለትም ተምኔል እንሰራለን ከዛ ትላንትና ያለው ባክ ቴስት እናደርጋለን ድጋሚ የተሳሳተ ነው ካለ እሱ ከባድ ነው በደንብ ነው የሚጻፈው ግርግዳ ላይ የሚለጠፋል ሶ ባክ ቴስት እናደርጋለን በቃ ይሄን ያለው ነገር አሁን ፀሐይ የለችም ነው ፀሐይ የለችም ሰው እንቱ ማረጋው ዝም ብዬ ወጣ ብዬ እንጆይ አደርጋለሁ ላይክ ዝም ብዬ ገና እንደተነሳው በዱካክ ሙድ መግባት አልፈልግም ሰው ትንሽ ካፌን ወስድና ዲኮሌ ወጥተን ከዛ እንመለሳለን let's go yo guys ውጪውን ይመስላል ዛሬ ደመና ካፊናችንም አለች እንጆይ እናርጋት እንግዲህ በዛው ሲኖረው ስለ ትናንትና በጣም ደስ የሚል ቀን ነበር ትናንትና ላይክ ጥሩ ስራ የሰራሁበት ቀን ነበር በደንብ ራሴንም ቻሌንጅ አደረኩበት ላልኩትም ነገር ዲሲፕሊንድና ዴዲኬትድ ሆኜ የሄድኩበት ቀን ነበር ትናንትና ማነው ትናንትና ቅዳሜ ነው ቅዳሜ እና ግን ቪዲዮን ፖስት አላረኩትም ኦኬ ትናንትና ፖስት መደረግ ነበረበት ግን አላረኩትም ሜቢ አርሊ ነበር ኤዲት ማድረግ የነበረብኝ ብቻ ዛሬ እሱን ኤዲት አድርገን ፖስት ይሄንን ኤዲት አድርገን ፖስት እናደርጋለን ሶ አሁን ታስክ እናወራ ስለ ታስኮቻችን እናወራ ታስኮቻችን ላይ አሁን እናደርገው መጀመሪያ ማድረገው ያን ቪዲዮ ኤዲት አድርጌ ፖስት ማድረግ good ቀጣይ ደግሞ ኤዲት ማድረገው ፕራይቬት ተማሪዎችን ሄልፕ ማድረግ ላይክ ቆዩ ከገባው ሳምንት ከዛ በላይ ሆነኛል ከገባው ለምንድን ነው ያልገባው ራሴ ላይ ነው ፎከስ ማድረግ ያለብኝ በዚህ ሰዓት ሶ እንዲሁ ገብቼ አንዳንድ ማስተካከል ያለባቸው ነገሮች እና ደግሞ ኪፕ ማድረግ ያለባቸው ነገሮች ልክ እኔ ትናንትና እንዳወራሁት ዛሬ ላይክ እነሱ እንዲነግሩኝ ይሄንን ሀቢትም ቢውልድ እንዲያረጉ አረጋለሁ ምክንያቱም ዝናት bad thing is good thing ሰው እነሱንም እንደዛ አረጋለሁ ሰው ሁለተኛ ማድረገው እሱ ነው ሶስተኛ ማድረገው ደግሞ ምን ላድርግ ሶስተኛ ባክ ቴስት ሺት ማባ ረስቼ ነበር ባክ ቴስት አረጋዋለሁ ያለፈውን ስላችሁ የማርች ስንት ነበር 23 ዊክ አይ ቲንክ የማርች 23 ቤተሰቦች እነሱን ባክ ቴስት እናደርጋለን የማርች 31 ቤተሰቦች ነው ባክ ቴስት እናደርጋለን ምን ለማለት ፈልጌ ነው ያለፈው ሳምንት አለ ለምሳሌ ይሄውድ ያለበት ሳምንት አለ የዛኛው ሳምንት ባክ ቴስት አደርጋለሁ እና የዚህንም ጭምር ማለት ነው ከዛ አለሳሳተም እየደገምኩት ካለ እንደነገርኳችሁ ግርግዳ ላይ እንጽፈዋለን ማለት ነው ሶስተኛ ማድረገው እሱ ነው አራተኛ ማድረገው አይ ቲንክ እዚህ ቅርብ ፓርክ አለ እዛ ወክ አድርጌ ሄጄ መጽሐፍ ማንበብ ነው እና ደግሞ ከራሴ ጋር ጊዜ ማሳለፍ ነው ኦኬ ጸጥ ባለ ቦታ መሆን ጥሩ ኦኬ አንዳንዴ ሆይታ የሌለበት ቦታ መሆንም እስኮ ሶ እንደዛ እናደርጋለን ከዛ መለሳለሁ ቤት ኦኬ ከዛ ምሮ ማድረግ ነው ኦኬ መጣልኝ ምንድነው ከተመለስኩ በኋላ ባክ ቴስት አለቀ the only ማታ እስኪሆን ድረስ ባክ ቴስት አደርጋለሁ ልክ ምሽቱ አንድ ሰዓት ላይ ሲሆን
ይሄን ቪዲዮ ከታረግና ይሄን ቪዲዮ ኤዲት አድርጌ ፖስት አድርገዋለሁ ማለት ነው ያ ነው አሁን ምንድነው የፋስት ልክ ስራ ሊጀምር ስል አንድ ሪል እንለቃለን ከዛ ስራ ሊጨርስ ስል አንድ ሪል እንለቃለን ማለት ነው ገባችሁ ሶ ሪል በደንብ ለቃለሁ ሪል ለምሮም ኮንፊደንስ ቡስት ያደርገኛል የሚፈልገውን ወጥቼ ነው ማለት አረን ኬር አባውት ዘ ጀጅመንትስ ያ ደግሞ ምን ያደርገኛል ሴታፖች አፒል ሲያደርጉ ራሳቸውን ፎርም ሲያደርጉ ምን እንዳልን ላይክ አንኮንፊደንት በራሴ እንድተማመን ያደርገኛል ለዛ ነው በደንብ ፖስት ማለት የዩቲዩብ አይደለም የኢንስታግራም ጋይስ ቲክቶክ ላይ ብንገባስ ምን ይመስላችኋል እገባለሁ ዛሬ እንደው ቲክቶክ ነው የምቀርጸው ቲክቶክ እቀርጻለሁ ቪዲዮ ቲክቶክ እንደልቻለሁ እንደነገርኳችሁ አሁን ግን ምን ተጠቀመው ከኮንሱመሮቹ ወጥቼ ወደ ፕሮዲዩሰሮቹ ጎራ ገብቼ ነው ሰው እንደዛ እናደርጋለን በቃ ያለው ይሄ ነው ቶሎ ተጣጣጣ እናርግ let's go to the fucking job when the better thing for you to learn is how to manage yourself. You're constantly in this state of chasing something when you're supposed to be spending the time this year diving into yourself. I did not understand how much of a ጨርሰናል ዩቲዩብ ቪዲዮአችንን ከታያችሁ አፕሎድ ያደረኩት ነው ቀጣይ ምንድነው ታስካችን ታይፒንግ ለተማሪዎች መግባት ነው አይደል ቴክስት ልካለው 10 ደቂቃ ተጠብቃለሁ ካልተመለሰ ወደ ቀጣይ ስሬ ወደ ፕራክቲስ ትገባለሁ ከሱ በፊት ደግሞ ማድረገው ስራ አፕላይ ማድረግ ነው ሬዝሜ ያለኝ አፕላይ እናደርጋለን ስራ ሊጀምር ነው በዛውም ትሬኒንግን ፈንድ አደርጋለሁ ሶ ስራ እንጀምራለን What's up guys እንትን ብያለሁ ላይክ የእስራኤል ኮቹ ነገር ጨርሻለሁ ቀጣይ ወደ ምንድነው ባክቴስት ታደርጋለን አብረን በቃ እንደዛ እያለ ይቀጥላል ማለት ነው ከዚህ በኋላ የሚኖረን እንትን ባክቴስት ያለፈውን ሳምንት ከሱ እንማራለን ከዛ በኋላ ሙሉ ቀኑ ባክቴስት ያደርገን እንጨርሰዋለን አይ ቲንክ ወጥቼ ያነባለሁ ብዬ ነበረ እስኪ ባነበሻል እዚህ ባነበው ይሻላል ጊዜም ለመቆጠብ ያለው ከያዘው 30 ደቂቃ ነው የሚሄደው ይብራብን let's go that's good ሁለተኛም ስራ አልቋል ቪዲዮን አፕሎድ አድርገናል ሶ አሁን ናፕናርክ ላይክ ሪፍሬሽ ለማድረግ ያለው ናፕላርግ ከዛ በኋላ ቀጥታ ወደ ነባምንገባ 30 ደቂቃ ዲፕ እናርግ ከዛ በኋላ ወደ ባክቴስት let's move on ዛሬ ብዙ ስራ ነው የጨረስነው ካሜራዬ ነው ላይክ በደንብ ዲፕ ወርክ ነበር ዛሬ impediment I was to my own success early on. I all the time looked at outward excuses. I blamed my first wife that she left me. I used that guilt. Oh, no wonder I couldn't make any money. She left me, and I'm distracted by that. That's bullshit. That was bullshit because every night when I was studying, I was motivated by thinking I'd win her back. So that wasn't it. It was just a perfect excuse. When I would blow my account, I would say, oh, well, it's because her. She's already with somebody else. She ain't seen me. I ain't slept with her. She didn't cheat on me again. That's a dead issue. But the human in me wanted to take the fault and place it on something else but me. And my inability to have enough experience to know what I should know. You learn this lesson if you're able to trade with real money long enough. When you get in those painted into a corner type scenarios, like you have nowhere to go and you feel like you're trapped when you're not, just get out of the trade, close it.
As soon as you start worrying about the What's good? እንዴት ናችሁ? ፒስ ነው። እኔ ያለው እናንተ እንዴት ናችሁ? እንዴት ናችሁ? አለው እንዳልነው ታስካችንን መታተናል። አምና ገና ላይክ እኔ ቭሎግ ስሰራ ምንም ማየት የሆነ ለቪዲዮ ብቻ የሆነ ዲሲፕሊን ደሞና ነገር የሆነ ለቪዲዮ ብዬ የሆነ ጻድቅና መምሰል አልፈልግም። ምንድነው ይሄ ቪዲዮ ተበላሽቶብኝ ነበር ከምር ላይክ ጥሩ ነበር። አሁን መቀርጸው ቪዲዮ ቀርጬው ነበርና ለካ ኮምፒውተር ላይ ሲገባ አጣሁት። ድጋሜ ሪከርድ ያደረኩት ነው። ሰው ዛሬ አሪፍ ነበር። እንደምታዩት ታስካችንን እየመታን ነው። አሁን ወደ ኖሽን ገብተን ልንሰራራ ነው። እንደውም ያው ላረጋግጥላችሁ ያይ ጀምሬው ነበርውላ ይሄ ነገር ይጀምሬው ነበር። ብቻ በቃ ከዚሁን ቀጥል ዘፈን እንሰማለን። ዛሬ ልጄብን ነው የመረጥኩት። ልጄብን እንሰማለን። ብዙ ምን ራፕ ፋን አይደለም፣ አብዛኛው ጊዜ ፈንክ ነው የምሰማው። ግን እስቲ እንስማው። ያበደ በቃ ያለው ነገር ነው። ሶ ከዚህ ይልክ ይሄንን ነግራችኋለሁ። ኖሽን ላይ ፈንዳሜንታል ቴክኒካል ባያሳችንን የየቀኑን ጽፈን ቁጭ እናደርጋለን ብዬ good እሱ እናደርግና ከዛ ወደ ባክ ቴስት እንገባለን። let's go አሁንም ንጉስ ነኝ ተናገሌሉ outcome of the trade. As soon as it becomes a worrisome thing and it's a source of anxiety or discomfort physically and it's manifesting physically, that's the surest sign that you need to get out. Close the trade and don't even go back in the same day and have no regrets about that. There's nothing wrong with that. But everybody on social media will fucking tell you it's you're weak. You're a pussy. You can't do this because look how soft you are. You're not hard. Let me tell you something. You can go real hard into the poorhouse trying to overdo something. And you're insisting you're going to be your way. And you lose sight of what it is you're supposed to be doing. You're there to make money. You're not there to win friends and influence people. When you look at social media, that's what trading is. Get more followers, get more likes, get worshipped. He's got more comments in the section of his videos than I do. He's got more followers than me. When real traders, like real people that do this and do it well, that's the focus. That's it. I don't want to see your glad-handing comments. I don't care if you like my posts. I'm going to still do them. I don't care if you stay in the whole Twitter space and leave early or say I talk on about dumb shit. I don't give a fuck. I mute you or block you. That's the way it is. I don't need to see your bullshit. But you can't do that with your own trades. That's the wrestling point that I want you to understand. When the market is not doing something that you wanted or expected it to do and you're in a trade, you have to make a decision. You're at a crossroads. What do you do? What are you going to do? What is the process that you are always going to go through? First rule. Am I physically feeling discomforted by this? Is it physically affecting me? Because I'm going to tell you something. I'm 50. I have, when I was 36, was it 2009, March 9th, 2009, I wrecked that bike. It was like 2012. Yeah, 2012. I was trading and I got into a trade that really wasn't that big. But then I started worrying about the outcome of it. And it was not even that big of a deal. And I tried to close the trade and it wouldn't take my order. So immediately, my left side of my face got numb. It started tingling. And I'm like, oh shit. That's weird. And I felt like my left eye was like if you put your finger on your outside edge of where your eye meets your eyelashes, I guess, at the end of your eyebrow. It felt like
someone had their fingertip right there and just slightly just pulling it away from the corner of my eye. And it was all tingling. And I'm thinking to myself, what the hell is that? And it felt like it was moving down into the corner of my lip, all on the left-hand side. And the more I thought about it, the more I started thinking about, oh no, is this a stroke? Because my father has had multiple strokes. His father literally died from a stroke. When my father went to jail, he got arrested and he's serving 2 consecutive life sentences plus 20 years. And then I don't know how many years he got for breaking out of the Maryland penitentiary in 80 something, whatever it was. But when they showed the newspaper of my dad being arrested for a contract murder, my grandfather saw the paper and his head just slumped over, done, just like that. Stroke just took him out real quick, boom. So in my family, strokes are an issue. I mean, it's a thing that goes, that and diabetes. So my first thought was, am I having a stroke? And what triggered it was something unexpected. I couldn't get out of the trade. The broker would not, it wouldn't let me close. Okay. That's not that big of a deal. Even if it would have moved on me and took the stock, it wouldn't have been a big deal. But that sense of I'm not in control. I'm not in control and I can't fix it triggered instantly a body symptom. You might have this similar thing happen. I didn't have a stroke, by the way. I went to the hospital. Everything's checked out. Heart was fine. Brain was fine. No issues. Thank you, Jesus. But long story short, these body symptoms are going to manifest themselves through anxiety. Fear, depression, and anxiety. Those 3 triggers are going to cause you to have irrational fear, uncontrollable fear, and sometimes fear so gripping and terrifying that you're convinced that you're about to die. Now, how are you going to be able to navigate the marketplace if that happens to you? If you feel that sense of impending doom and any time you're dropping dead, like when I was feeling that, I was like, how embarrassing would it be if my wife finds me laying here dead? Like, that's embarrassing. And that caused more anxiety. Like, what the fuck? If I'm dead, I'm going to worry about it, right? But that's irrational thoughts. And when you get caught up in that state of panic, because the market's not doing what you want it to do, you're going to think irrationally. So you have to have a process that's written out, preferably at your trade desk, in front of you on the wall, laminated. If shit goes upside down, do this. My protocol is this. Take something off. Does it subside? If it doesn't, take more off. If it doesn't work, take it down to the smallest position size, which is what I did today. If that doesn't subside it, then you close the trade and have no regrets about it and be done. Who gives a shit if it goes up parabolic or drops, parabolic? Who cares? You have to be balanced. And that sounds crazy coming from me because I'm not chemically balanced. But listen, I know my shit, okay? I know what is going to be the barriers for you. And most of you that keep coming back to me, I know my shit because you have experienced it, and you're also experiencing now consistency, profitability. You can find the winning trades. You're making money now, okay? So I've won you over, and I'm increasing that level of understanding by telling you it's not a weakness for you to be able to pull the plug when it's time. Like, it's those trading environments, you should have no regrets about euthanizing that trade. Just completely take it out. Pull the plug on it. It's no longer in a position where it can affect you. Walk away from it. How many trades have you seen me execute on just this year? Daily. What if half of them were just all tingling? And I'm thinking to myself, what the hell is that? And it felt like it was moving down into the corner of my lip, all on the left-hand side. And the more I thought about it, the more I started thinking about, oh no, is this a stroke? Because my father has had multiple strokes. His father literally died from a stroke when my father went to jail.
He got arrested and he's serving 2 consecutive life sentences plus 20 years. And then I don't know how many years he got for breaking out of the Maryland penitentiary in 80 something, whatever it was. But when they showed the newspaper of my dad being arrested for contract murder, my grandfather saw the paper and his head just slumped over, done, just like that. Stroke just took him out real quick, boom. So in my family, strokes are an issue. I mean, it's a thing that goes, that and diabetes. So my first thought was, am I having a stroke? And what triggered it was something unexpected. I couldn't get out of the trade. The broker wouldn't let me close. Okay, it's not that big of a deal. Even if it would have moved on me and took the stock, it wouldn't have been a big deal. But that sense of I'm not in control. I'm not in control and I can't fix it triggered instantly a body symptom. You might have this similar thing happen. I didn't have a stroke, by the way. I went to the hospital. Everything's checked out. Heart was fine. Brain was fine. No issues. Thank you, Jesus. But long story short, these body symptoms are going to manifest themselves through anxiety. Fear, depression, and anxiety. Those 3 triggers are going to cause you to have irrational fear, uncontrollable fear, and sometimes fear so gripping and terrifying that you're convinced that you're about to die. Now, how are you going to be able to navigate the marketplace if that happens to you? If you feel that sense of impending doom and any time you're dropping dead. Like when I was feeling that, I was like, how embarrassing would it be if my wife finds me laying here dead? Like, that's embarrassing. And that caused more anxiety. Like, what the fuck? If I'm dead, I'm going to worry about it, right? But that's irrational thoughts. And when you get caught up in I'm back. As always, ተመልሻለሁ። ለምንድነው ተቀዳችሁ ደጋግሜ ከትናንትና ጀምሮ ስለው ካርብ አይ ቲንክ አርብን ብየዋለሁ። አይ ቲንክ ምን ስል ነበረ ደግመን ይሰራነው ካለ አንፈተውም ደግመን ይሰራነው ካለ because ጭንቅላቴ ውስጥ ጠጣሪ ነበርብኝ የሆነ ነገር ሚስ እንዳደረኩ እየሰማኝ ነበር። ኦኬ የሆነ ነገር ጥሩ ፊል አላረኩምና I want to do some more አልኩ። I want more አልኩ። ገባችሁ? like በቂ አይደለም አልኩ። የማገኘው ነገር በቂ አይደለም። I need more አልኩና አገኘሁት ስፈልግ የነበረው እና ይልክ የሆነ ነገርማ አልተማርኩም ነገር ነበር ጭንቅላቴ ሲፈጥርብኝ የነበረው። ቅድም እንዳያችሁት የታለ የምሽትሪ ነበር የማክሰኞ ትሬዲዩት ማክሰኞ የታለ ይሆና አይደለም አይን እንኳን አልገባነው ማክሰኞ ይሆና ማክሰኞ ይት በደንብ ማክሰኞ በዋን ኦር ምን ነበር ቡሊሽ ነበር ፎር ኦር ምን ነበር ቤሪሽ ነበር መግባት አልነበረብኝም። ይሄን ነገር ደግሞ ድንገት አልጻፍኩትም አሁን ግን ጽፈዋለሁ። ከመጨረሻው መስመር ቀና ብሎ ማለቴ ከፍ ብሎ ካያችሁት ምን ይላል shit ምን ይላል when if price notes the same in 1 hour and 4 hour do not enter. If 1 hour is bullish but 4 hour is bearish, or if 1 hour is bearish 4 hour bullish, do not fucking enter. That was my rule. ግን አልጻፍኩትም so the gay ትራፑስ ገባውላችኋል። ድጋሚ ትራፑስ ገባው። ኦኬ ግን ስላልጻፍኩት ነው። in the long run ምንድነው በመጨረሻ at the end of the week profitable ሆነን እንጨራስ ነው። ሌላው ሰኞ ላይ ደግሞ የተሳሳቱት ሌላው ስህተት ምንድነው 5 minutes lead
እዩት ስቶፕ ሎሲን 1 ሚኒት ላይ ያደረኩት እዚህ ጋር ነበር አላየሁትም ነበር እንደ ድንገት ኢምባላንሱን ይሄን ደግሞ ለማድረግ ምን አልኩ when you enter when you switch to 5 minutes wait for retracement make sure you have all possible POI እና ሙሉ ነገር ማርክ አድርግ ብዬ ጽፌያለሁ like ራሴን ጀጅ ማድረገው እንደ third person ነው like የሆነ ሰው እንዲቆሙ እንደ ጻፈልኝ አይነት ነገር ማለት ነው እና ያን ነገር እናስተካክላለን ኦኬ ይሄን ደግሞ next week but at this time መጥቼ ባክ ቴስት አደርጋለሁ guys ግን የታያችሁ ነው ዛሬ ቀኑ እንዴት እንደሆነ God it was amazing እንደዛ አይነት ቀን 100 እንፈልጋለን ከዛ በላይ ሌላ አንድ ነገር ልንገራችሁ to be profitable part 1 part 2 ያልኩ ዛሬ ስንትኝ part 9 part 10 I don't give a shit ስሙኝ ይሄ ነገር part 1000 ይግባ I don't give a shit profitable እስካልሆንኩ አልቆም እና እሱ ለማለት ያለው ሌላው today is good ያለፈው ሳምንት ይሄን ሳምንት የተሰራ ሚስቴክ ደግሜ ያልሰራው ማለትም ያለ ሴታፕ አትግባ ሚለውን እንትን አላልኩም አንድ የሰራው ሚስቴክ ምንድነው በደንብ ኬርፉል ሆኛ ለማየት ሌላኛው ደግሞ ዲፈረንት ታይም ላይ ታይም ፍሬሞች አላይን ባላረጉበት ታይም ትሬድ ማድረግ ከዚህ በኋላ ታይም ፍሬሞች አላይን ካላረጉ ትሬድ አላርግም ይሄን ነገር ብዬው ነበር ግን አልጻፍኩትም ባለመጻፌ ነው እና ጆርናል ስላላረኩት ነው ትላልኩት አሁን ግን ጽፌያለሁ እና ነባዋለን ለዛ የታባቱ ይላል ጋይስ የታባቱ ይላል so ይሄን ይመስላል ኦኬ ከዚህ በኋላ ይሄን ቪዲዮ ኤዲት ማድረግ ነው በጣም በደንብ ነው ታይም ቴክ የሚያደርገው ይሄን ቪዲዮ ኤዲት ማድረግ በጣም ነው ኢንጆይ ማድረገው ራሱ ይሄን ቪዲዮ ኤዲት ሳደርግ በጣም ነው ኢንጆይ ማድረገው እና ገና ላይ ጋይስ እየቀለዳችሁ ነው yes ይሄ ነገር በዚህ ያለው መስሎኝ ደንግጬ ነበር ላይ ድጋሚ ላውራ ነው ነገር ብቻ አይ ያበደ ነው ውጪው አሪፍ ነው የሆነ ለዝናን ምናምን ሙሉ ያራመደ ነው አይ ቲንክ ትንሽ ሞታ ፈልጌ ነበር ትንሽ ከራሴ ጋር ለመሆን ሞታ ፈልጌ ነበር ምክንያቱም ስራ ጨርሰናል ፈጣሪ ይመስገን ካመር እንደዚህ አይነት እሁድ ውያላቀም ኦኬ thank you አመሰግናለሁ ኦኬ ቪዲዮዎች ሰብስክራይቦች everyone thank you cuz ambitionin በጣም ያነሳው even ከጧት ካልገሌ ያስነሳኝ ነገር እሱ ልንገራችሁ ሌላ እሁድም እንደማረክ በጣም አርፍጄ ነው የምተኛው ከዛ አርፍጄ እነሳለሁ ኦኬ ከዛ ስክሮል አረጋለሁ 4 ሰዓት 5 ሰዓት ተኝቼ ስራ የለም በሚል ሰበብ ስራ ግን ሞልቷል ኦኬ ስራ የለኝም ስትሉ ልብ በሉ ከምር ስራው ሳይኖር ነው ወይስ እናንተ ስለማፈልጉት ነው የሚለው እና በጣም እሁድ እና ቅዳሜ በጣም መጣላቸው ቀኖች ነበሩ ላይክ ትምርት የሶኑ ዲሲፕሊን ነው መሆንበት ነው እያልኩላ ማማረርበት ታይም ነበር ይሄን ቅዳሜና እሁድ ግን በጣም አሪፍ ነው ከምሬ ነው ፈጣሪ ይመስገን እሺ አራሶ ኦኬ ሜቢ ያላችሁ ከሆነ ሜቢ የቪዲዮ መጀመሪያ ላይ ያላችሁ ከሆነ አራሳው ኦኬ እንዴት ነው ምራሳው እንዴት ይረሳል ተረሳሽ ሆይ አንራሳው እንዴት ነው ምራሳው ዛሬማ ሃፒ ነክሰን ነው ይሄንን ቲክ ምናረገው እንዴ ሃፒ ብለን 32 ጥርሳችን አገጠን ይሄ ዊክ ከመሬ ነው ጸዴ ነው
wow, I'm so excited guys, I'm so excited. አውቴታለ ሳተርዴ አዎ ጠቅ በጠዋት ተነስተናል ኦኬ ሜዲቴት አድርጋለሁ ኦ ሺት አይ ቲንክ ትናንትና አላረኩም አዎ ረስተናል ጋይስ ያስ እነዚህን በሙሉ ቴክ እናርጋቸው ምክንያቱም ጀስት ሬጉላር ቀኖች ናቸው ቴክ እናርጋቸው አንበባለሁ ትናንትና አላነበብኩም ምንም ያሳሽ ነገር የለም የበ ሳይኮሎጂ ላይ በደንብ ነው የሰራሁት እቲ ጆርናል አድርጋለሁ ትላንት አላረኩም ላይ ምንም ያሳሽ ነገር የለም ስክሪን ታይም ይሄን ተውት ዊኬንድ ላይ ምንም አያስፈልግም ኖ ሚሲንግ አሳይመንት yes ይሄም አያስፈልግም ምክንያቱም አንድ ፔር ላይ ብቻ ነው ራን yes I did it okay Sunday በጠዋት ተነስተናል ሜዲቴት አላረኩም ዛሬ ትላንትና ጆርናል ባረግ ኖሮ ዛሬ ሜዲቴት አረግ ነበር ኦኬ እንዳልነስምረው የሬጉላር ዴይ ነው come on ጆርናል አርጋለሁ ያርኩ ኖ ስክሪን እንኳን ብዙም የለም ላይክ ይሄ ለንተኛ ስንል ማታ ነው ቲክ ምናረገው ግን አረጋዋለሁ እንዲው ለቪዲዮ ያል ቲክ ላርገው ዳን በኋላ ነው ማረገው ሶ እስቲ ዊካችንን እያየን ፈታ እንበል እስቲ ከምር gratitude እኮ ነው ዋናው ነገር አይደል እንዴ በደም እናመስግን እስቲ see the week guys see the week wow ከምር ይመስገን ፈጣሪ ይመስገን እንፖሻለን ገና ጥሩ ነው ግን ኔክስት ዊክም ደግሞ በደንብ ለመለጠጥ በደንብ እዝናትነፍ በደንብ እቺኑ ነው ኮፒ ምናረጋት ይሄ ዊካችን ነበርኛ ፌሊየር ዊክ አይደለ እቺኑ ኮፒ እናረጋታለን እዚህ ጋር ምን ይሆነ ነው ጋይስ ይሄ መቼ oh shit ደለስኩት እንዴ አተናት አልደለስኩት ኦኬ አልደለስኩት ነው ስለኝ ነበር ከማ ይሄ ነው አያችሁት ነው ያለፈው ዊክ እንደምን ያለ ጸጥ ያለ እንት እንደነበረ ችግር የለም ተረታ ላይክ ልክ ዩቲዩብ ሪከርድ ማድረግ ሲጀምር ነው በደንብ ሂት ማድረግ እየጀመርኩ ያለው ለዛ ነው ተጠቀሙ ዩቲዩብ የምለው ኤፕሪል ስንት ነን ነገ 7 ከ7 እስከ 14 ኤፕሪል እቺናት ፋት ኦኬ መንዴው ልናለ ምናምን ብቻ ኦኬ ነገ ምን ሃርድ ነገር እንጨምር ጋይስ ነገ የሆነ ነገር መስራት መቻል አለብን አይደል እንዴ የሆነ ነገር እንስራ ነገ ምን እሺ ነው የሆነ ቻሌንጅ ለምሳሌ ኖ አሳይመንት ኖ በጣም የሚቸገርበት ነገር ይሄ ነው አሳይመንት ላይክ መስራት እየቻልኩ ተዋለሁ አብዛኛውን ሰራዋለሁ ግን አንዳንዴ የሆነ ሎ ግሬድ ያላቸው አሳይመንቶች የተዋቸዋለሁ እነሱ ይሰራሉ በደንብ ቻሌንጅ የሚያደርገኝ ይሄ ነው ሌላ ነገር ምን አለ ቻሌንጅ የሚያደርገኝ ጋይስ ምንም የለም አክቹሊ መስራት ያለብኝ ካለ ወይ ጧት እንትለዋለሁ በቃ ጋይስ እንትናችንን ጆርናል አድርገናል ኦኬ ጆርናል አድርገን ኔክስት ዊክ never back up never give up next week በደንብ ነው ምን መታው next week በደንብ ነው እንትምንለው
እዚህ ጋር ካያችሁት ኦኬ ምን ተጠቀመው እቺን ሩል ነው ከዚህ ሩል ንቅንቅ ፍንክች የትም አንሄድም አብራው እንዴ ነገር ሜቢ እስካሁን ያልታየዋችሁ I'm here so ነገ ከዚህ እንትን ውጪ የትም ንቅንቅ አንልም with that being said in video editor ፖስት አደርጋለሁ peace out gang peace out